ሰላም ጤና ይስጥልኝ የተወዳጅ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ከማሩሳን የሰሜን አሜሪካ ስቱዲዮ ሰላምታችን እንዲደርሳችሁ በየጊዜው ያዘጋጀን የምናቀርባቸው መርሃ ግብሮች ነው። የዛሬው ዝግጅታችንም ጀምረዋል። ከሰሞኑ እንግዲህ በተለይ በልጆቻችን ዙሪያ የተለያዩ መርሃ ግብሮችን እየሰራን እናንተ ያደረስን ነው። ዛሬ መርሃ ግብራችን ትኩረቱ የሚያደርገው ደግሞ ልዩ ፍላጎት በሚያስፈልጋቸው ልጆች ወይም ደግሞ እንግዲህ ተለምደው አጠራር ኦቲዝም ተጠቂ የሆኑ ልጆቻችን ላይ ትኩረት አድርገን ውይይት የምናደርግ ይሆናል። በሀገራችን ኢትዮጵያ ብሎም በዚህ በምንኖርበት በሰሜን አሜሪካ እንዲህ አይነት ችግሮች ከጊዜ ወደ ጊዜ እየተባባሱ መጥተዋል። ይህም ማለት በተለይ ኦቲዝም ተጠቂ በሆኑ ልጆች ላይ ያለው የማህበረሰቡ አመለካከት እንዲሁም ደግሞ የወላጆች ጫናና በልጆቹ ላይም የምናያቸው የምናስተውላቸው አንዳንድ ጉዳዮች አሉ። ሊደረጉ የሚገባቸውንም ድጋፎች እያነሳን ውይይት የምናደርግ ይሆናል። ከኛ ጋር ቆይታችሁ ይሁን እኛም ከናንተ ጋር የምንቆይ ይሆናል። የዛሬ የስቱዲዮ እንግዶቼ በዚህ ዙሪያ ብዙ የሰሩ የደከሙ የለፉ እየሰሩም ያሉ ለውጥ ለማምጣትም እየተጉ ያሉ ሁለት እንግዶችን ጋብዣለሁ። ዶክተሮች ናቸው። ዶክተር ጽጌ እንዲሁም ዶክተር ተስፋ እጅግ አድርጌ አመሰግናለሁ። እስኪ ራሳችሁን አስተዋውቁልኝ ለተመልካቾች። ዶክተር ካንተ ልጀምር። እኔ ዶክተር ተስፋ መኮንን እባላለሁ። ማህበረሰብ ጤናና በሳይካትሪ የነርስ ፕራክቲሽነር ነኝ። አሁን አይኖቫን የምሰራው። የጽጌ ደግሞ የራይ ችልድረንስ ኤድ ቮለንቲር ቦርድ ሜምበር ነኝ። በጣም ግሩም። እሺ ዶክተር ጽጌ። ፕሮፌሰር ጽጌ ተሰማ እባላለሁ። በሙያዬ የኔትወርክ እና ሳይበር ሴኩሪቲ ኢንጂነር ነኝ። ደግሞ መምህር ነኝ። ዩኒቨርሲቲ አስተምራለሁ። የዩኒቨርሲቲ በአትላንቲክ ዩኒቨርሲቲ ማስተርስ እና ባችለር ዲግሪ ተማሪዎችን አይቲ አስተምራለሁ። በጣም ግሩም። እንግዲህ ከዚህ ሙያዊ ስራችሁ ጎን ለጎን ደግሞ ራዕይ የልጆች የህፃናት መርጃ ማዕከል በማቋቋም በሀገራችን ኢትዮጵያ እንዲሁም ደግሞ በዚህ በምንኖርበት በአሜሪካ የተንቀሳቀሳችሁ ነው የምትገኙት። በርካታ ስራዎችን እየሰራችሁ ነው። ዛሬ ወደኛ ሚዲያ ያመጣችሁ ጉዳይ ምንድን ነው? እንግዲህ እንዳልኩ በሙያዬ የአይቲ ባለሙያ በሆንም እንደ ክርስቲያንና ደግሞ እንደ ኮሚኒቲ ሪስፖንሲቢሊቲ እንዳለበት ሰው የአእምሮ እድገት ውስንነት ወይም ደግሞ ኦቲስቲክ ያለባቸውን እኔ ስፔሻል ኒድስ ይባላል። ግን ለኛ ሁልጊዜ ስፔሻል ብሌሲንግስ ናቸው ለኛ ለፓረንትም ለኮሚኒቲም ማለት ነው። እና እነሱ ላይ እንሰራለን። ራዕይ የህፃናት መርጃ ድርጅት የዛሬ 10 አመት አሜሪካን ሀገር ነው የተመሰረተው 2016 ሲመሰረት is nothing to give back ነው ለኮሚኒቲው ምን እናደርግ። አንዳንድ ጊዜ ችግሮች ይፈጠራሉ። ችግሮች ሲኖርብህ ነው ችግሮቹን ለመቅረፍ የምትወጣው። ግን እንደ ኮሚኒቲ ደግሞ እንደ እግዚአብሔርም ሐሳብ አንዳንድ ጊዜ ችግሮች ያሉበት ቦታ ላይ ችግሩ ባይኖርብህም እንዴት አድርገን ለዛ ችግር አስተዋጽኦ አድርገን ችግሩን እንቀርፋለን በሚል እንግዲህ እነዚህ በማህበረሰብ ውስጥ ትልቅ ድርሻ የሚኖራቸው ግን በማህበረሰቡ ደግሞ ተደብቀው የሚኖሩ ናቸው። በተለይ በሀገራችን ኢትዮጵያ ብዙ ጊዜ ያው ያሉት ኦፖርቹኒቲውም ስለሌለ ሰርቪሱም ስለሌለ ስቲግማውም ስላለ ተደብቀው ይቀመጣሉና ዋይ እነሱ ላይ አንሰራ ብለን የዛሬ 10 አመት ራዕይ የህፃናት መርጃ ድርጅት የተመሰረተው እንግዲህ ለጊቭ ባክ ለማድረግ ነው ለኮሚኒቲ። እነዚህን ችግር አብረን yes it takes time እና ኤነርጂ ግን አብረን ሰርተን እንዴት ነው ሁሉም ማህበረሰብ ውስጥ እንዲካተቱ ወይም እንዲቀላቀሉ የምናደርገው በማለት let's shine their ability ብለን አሁን ብዙ ጊዜ የሌላቸውን ሳይሆን የምንፈልገው ያላቸውን እንፈልግና ሻይን እናርገው። ሞቶም የራዕይ let's shine their ability ነው። because አንዳንድ ጊዜ ለምሳሌ እኔ እናንተ የምንችለው ብዙ ነው ግን ስቲል የማንችለው ብዙ ትንሽ ነገር አለ። ግን የምንችለው ብዙ ስለሆነ ዲሴብል ተብለን አንጠራ። ስለዚህ እነሱ ደግሞ they are not disabled, they are special blessing እንዳልኩ ናቸው። they have their special ነገር አላቸው ችሎት ያንን ችሎታቸውን አውጥተን አንጸባርቀን እናሳየና ከዛ በኋላ ለማህበረሰቡ ያሳየተን እነዚህ ይችላሉ የሚለውና አሁን ባለንበት 10 አመት በሄድንበት ያንን በደንብ ያየነበት ስለሆነ እስኪ ባለፈው ስራና ምን ሰራችሁ በሚለው እንመጣበታለን። ወደ ዶክተር መለስና ዶክተር ተስፋ እንግዲህ አንተም ከዚህ ጉዳይ ጋር የተገናኘ ስራ እንደምትሰራ
እንደምትሰራ ነግረኸኛልና ከዛ በፊት ግን እንደው አሁን ይህንን የሚመለከቱ ብዙዎች የሚያነሱት ጥያቄ አለ። የአእምሮ እድገት ውስንነት ወይም ደግሞ ኦቲዝም የሚባለው በልጆች ላይ የሚከሰት ጉዳይ እንዴት ነው የሚመጣው? መንስኤው ምንድነው? የሚል የብዙ ሰዎች ጥያቄና የብዙ ሰዎችም ስጋት ነው። ምን ፋይንድ አደረጋችሁ? እንዴት ነው እዚህ ህፃናት ልጆች በተለይ ለዚህ ተጠቂ የሚሆኑት በምንድን ምክንያት ነው? ጥሩ ጥያቄ ግን ሰፊ ነው እንዳልከው። እኔ አሁን በብዙ ሴሚናሮች ላይ በብዙ ስታዲዎች ላይ በዚህ ዙሪያ ብዙ ተሳትፌያለሁ። አሁን ኦቲዝም በዋናነት ምንድነው ራሱ ብትለው የህፃናቶች እድገት ላይ ተጽዕኖ ለየት ያለ ተጽዕኖ የሚያመጣ ወይም ደግሞ ጉድለቶችን የምናነሳበት አይነት ነው። አሁን ኦቲዝም ሲባል እንደውም ኦቲዝም ብቻ አይደለም፣ ኦቲዝም ስፔክትረም ዲስኦርደር ነው የሚባለው ሙሉ ስሙ። ስፔክትረም ማለት ከኤ እስከ ቢ የሚደርስ አለ ማለት ነው። እና ይሄ ማለት በጣም ቱ ዘ ኤክስትሪም ብዙ ጉድለት ያለባቸው ጀምሮ በጣም በመጠኑ ብቻ ችግር ያለባቸው ግን ሃይሊ አቺቭድ የሆኑ ደግሞ ሰዎች አሉ። በጣም በብዙ ጊዜ እንደ አስፓራገስ ሲንድሮም ምናምን የተባሉ ብዙ አይነት የኦቲዝም ስሞች ነበሩ። አሁን ላይ አዲስ ጠቅላላ አድርጎ ሁሉንም ኦቲዝም ስፔክትረም ዲስኦርደር ተብሏል። እንዴት ነው የሚመጣው ካልከኝ እስካሁን በዚህ ምክንያት ነው የሚመጣ የሚል መልስ እስካሁን አልተገኘም። ግን እንደዚህ አይነት ችግር ያለባቸውን ሰዎች ወደ ኋላ ሂደው የሚያጠኑ ሰዎች እንደውም የዛሬ አመት አካባቢ የሃርቫርድ ላይ የሳይካትሪ አፕዴት ነበር ሴሚናር የተሳተፍኩበት ነኝና የሚገርም ነገር አንድ ያገኘሁበት ግን እዛ ውስጥ ከተባሉት 5 ነገሮች ውስጥ ዋና ዋናዎቹ ልንገር። አንደኛው ጄኔቲክስ ነው። ከቤተሰብ ሊመጣ ይችላል። እንደዚህ አይነት ችግር ያለባቸው ሰዎች እነሱ ላይ እንኳን ባይገኝ በጂኑ ምክንያት ወደ ልጆች ወርዶ ሊከሰት ይችላል። ይሄ ከ60% ድረስ ይደርሳል። ከዚህ ቀጥሎ ሌላው የኢንቫይሮንመንታል ፋክተር ነው። የት አካባቢ ነው የተወለዱት? አሁን ለምሳሌ በዚህ በአሜሪካን ሀገር ኒውዮርክ እና ዋሽንግተን ዲሲ አካባቢ የሚኖሩ ወይም ከተማ ውስጥ የሚኖሩ ሰዎች የኦቲዝም ቁጥር ከፍ ይላል። የበለጠው ተጠቂ ናቸው ወደ ገጠር ካሉት ማለት ነው። ይሄ እንግዲህ አንዱ ከተማ ወይም ኢንቫይሮንመንት አንዱ ነው። አሁን የኛ ልጆች ራሱ ኢትዮጵያ አሁን የሚያድጉት የኦቲዝም መጠን ቁጥሩ እዚህ ካለው ቁጥር አነስተኛ ነው። ይሄንን አንደኛ የኛ የማህበራዊ ኗኗራችን ወይ ኢንቫይሮንመንቱ ነው በብዛት። ሌላ እኛም ዲፋይን ማናደርገው እኛም ለሌሎች አምጥተን ለኢትዮጵያ ይሻላል አይሻልም የሚል ክርክር እንዳይደርስ የሚያደርገው ደግሞ ምናልባት የቁጥሩ አሁን ዳያግኖስ የመደረጉ ቁጥር አነስተኛ ሊሆን ስለሚችል ነው እንጂ ኢትዮጵያ እኩል ነው የሚል መከራከሪያ ቢመጣ እኛ ስታቲስቲክሱን ማሸነፍ አንችልም። ያው ተጠንቶ ስለማያውቅ ግን ኢንቫይሮንመንት ፋክተር እንዳለው ሁለተኛው። ሶስተኛው አሁን እዛ መሆኑ አስገረመኝ ብዬ ነው የሚያልኩት ኢሚግሬሽን ቢን ኢሚግራንት ሌላ ሀገር ከተወለድክበት ሀገር ውጭ ስትሆን ቁጥሩ ጨምሯል። ይሄንን በትልቁ ማሳያ እና እንትን የሚያደርገው ሚኒሶታ ውስጥ ያሉት አሁን የሶማሊያ ተወላጆች የኦቲዝም ቁጥር ከአሜሪካኖች ካለው ቁጥር ከፍ ያለ ነው። ኢሚግራንቱም ከፍ ያለ ስለሆነ እና ሬቱ ራሱ ከፍ ይላል። አሁን ያለንበት ደረጃ ወደ 3.6 እስከ 8% ነው ኦቲዝም ሬት አይደል አሜሪካን ሀገር ውስጥ። በዚህ ኮሚኒቲ ግን ከ5 እስከ 6% ይደርሳል። which is ከፍ ያለ ነው አሁን ስታቲስቲካሊ። ሶ ኢሚግራንት መሆን ያ ማለት ግን ማለት ነው ከሀገሩ ይዘውት ይበጣሉ ማለት ነው ወይ ኢሚግራንት መሆን በራሱ በዚህ ያከለላ መላምት ነው መስጠት የምንችለው at this point። ስታቲስቲክሱ ያሳያል ያንን። እኛም ኢትዮጵያም ኮሚኒቲ ላይም ቁጥሩ እየጨመረ ነው። ይሄ የጨመረበት ምክንያት ምንድነው ብለን ስንል አንዳንድ ጊዜ ጂን በአዳፕሽን ይፈልጋል። አሁን እኛ የምንኖርበትን አካባቢ አዳፕት ማድረግ በባህሪ ራሱን እየቀየርንበት የምንሄደው ሁኔታ አለ። አመጋገባችን ይቀየራል፣ አኗኗራችን ይቀየራል፣ ስታይሉ ሁሉ ነው ስለሚቀየር እነዚህ ነገሮች ኮንትሪቢዩት አድርገው ይሆናል የሚል አሳምፕሽን ነው። ሪሰርች ተሰርቶ ዴፊኒት የሆነ መልስ ግን እስካሁን አልተገኘም። ስለዚህ ኢሚግራንቶች ላይ ቁጥሩ አሁን ያለ ቁጥር አለ። እኛ አሁን የሕክምና ሁኔታውን አናውቀውም። ቅድም ስታነሳ ላይ ምን ሊያመጣው ይችላል ብለህ ስላልከኝ ነው። አሁን እውቀትም ራሱ እዚህ ውስጥ ይካተታል። አሁን ኢሚግሬንት ስትሆን ሀገሩን አታውቀውም፣ እንዴት ፋንክሽን እንደምታደርግ አታውቅም። እዚህ ውስጥ ተባባሪ ነገር አለበት ይሄኛው ማለት ነው። እነዚህ ሶስቱ አሁን ላይ ያለውን የ75% የሚሆነውን ችግር ይይዛሉ። ሌላ
በሽታ ምክንያት ሌላ አሁን ለምሳሌ በእርግዝና ወቅት ከሚከሰቱ በሽታዎች በዛ ምክንያት ነው ይላል። አሁን ፎሊክ አሲድ እንደዚህ አይረን ምናምን ሲባል ሰምተህ የምታውቅ ከሆነ ፕሪናታል ቫይታሚን ይሰዱ ምናምን ያ እናትየውን የማዘጋጀት ሂደቱ ላይ እድሜ ቆይቶ ሲወለድ እንደዚህ አይነት ነገሮች ይመጣሉ። እሱም ኮንትሪቢዩት ያደርጋል። አሁንም የምነግርህ እነዚህ እናቶችን ተወስድና ስንት ልጆች ወልደው ስንቶቹ ኦቲዝም አለባቸው በሚል መላመት የመጣ ነው እንጂ ትክክለኛው ይሄኛው ነው ብሎ ለማለት አይደለም። አሁን ግን እነዚህ አራተኛዎቹ ምክንያቶች ናቸው ለዚህ ጉዳይ የሚያመጡት። ሌላኛው እና አሁንም ድረስ ገና ሪሰርች እየተደረገበት ያለው በኤክስፖዝድ መሆን ለቶክሲንስ ላይክ የምንበላው የምንጠጣው ምግብ አሁን ኦርጋኒክ ነው የምንበላው ምናምን የምንለው ነገር ከዛ የመጣ ነው። ሰው እነሱ ኤክስፖዝ ያደረጉት ነገር ለቢሄቪየራል ችግር ይጋለጣሉና እናቶች እንደዚህ አይነት ልጅ ሊወልዱ ይችላሉ። ይሄም መላምት ነው እንዳልኩ። ግን ትልቁና ዋናው በጂን የሚለው እስካሁን እስከ 60% የሚሆነውን የሚያሸንፈው እሱ ክፍል ነው። ስለዚህ እነዚህ 5 ነገሮች ኦቲዝም እንዲያመጡ ይችላል ተብሎ ዲፋይን ተደርገዋል። እስካሁን ባለው ተለይተዋል፣ እንደ ችግር ፈጣሪዎች ናቸው ተብሎ ተለይተዋል ማለት ነው። አብዛኛው ማህበረሰብ ግን አሁን በተለይኛ ማህበረሰብ በዚህ ጉዳይ ላይ ያለው ፍርሃት እኔ እንደምሰማው ከዚህ ከክትባት ጋር የተያያዘ ያነሳሉ። እሱ እስካሁን በ5ቱም እንትኖች አልተጠቀሰም። እሱ ነገር ነው እንኳን ማነሳው በዚህ ዙሪያ ላይ አሁን እንደውም በዚህ በአሜሪካን ሀገር አሁን የጤና ሴክሬታሪ ሆኖ የተመደቡት ሰውዬ ይህንን ጉዳይ አብልጠው የሚያጋንኑ ሰው ናቸው። ሰምተህ ከሆነ ከፕሬዚዳንቱ ጀምሮ ግን እኔ አሁን ላንተ ቫክሲን አያመጣም ብዬ በኋላ ይዣለሁ ምናምን እንድትለኝ አይደለም የምናገረው። ይህንን ስናገር አብዛኛው ሰው መረዳት እንዲችል ነው የምፈልገው። ቫክሲን አያመጣውም ብዬ 100% ለመናገር አሁን እኛም ዳታ ለማስደገፍ እንቸገራለን። ግን ይህንን ለምን አልጠቀስከውም ችግር ያመጣል ካልከው ነገር ጋር ብትለኝ የራሴ ምክንያት አለ። ወይም እኔ ብቻ ሳይሆን በእኛ ፕሮፌሽን ያሉ ሰዎች ሁሉ የሚያመጡት አሜሪካን ሀገር ውስጥ about 91% የሚሆኑ ሰዎች ክትባት ይወስዳሉ። 91% ክትባት ከወሰዱት ውስጥ 3.8% ነው ኦቲዝም አለበት እያልኩ እየነገርኩ ያለው አሁን። ሌሎቹ እስከ 8-9% የሚሆኑት ሪሊጂየስ ኤግዘምፕሽንም ኖራቸው በሩራል ኤሪያም ስለሚኖሩ የራሳቸው መንገድ ኑሮ ሳይከተው የቀሩ ይኖራሉ። የሚገርም ይሄ 3.8 የሚባለው ቁጥር ለነዚህ ለ8% ሰዎች ክትባት ያልወሰዱትም ላይ ተመሳሳይ ቁጥር ነው። አሁን ያልተከተቡት ለምን ኦቲዝም ያዛቸው ታዲያ ብለህ ስታመጣ መልስ አታገኝለትም። እና እኔም አሁን ፕሮፌሽን ምን ይልሃል ብትለኝ ነው ቫክሲን የራሱ ጥቅም አለው። እውነት ለመናገር አሁን ከ1950 ጀምሮ ቫክሲን እየጨመረ መጥቶ አሁን ወደ 9-10 አካባቢ ቫክሲኖች እንሰጣለን። እነዚህ ቫክሲኖች በፐብሊክ ሄልዝ ላይ ለግን ጀነራል ብናስበው የሚከላከሉትና የወጪውን ንጽጽር ብታየው ለምሳሌ ፖሊዮ የሚባል በሽታ ሁላችንም እናውቃለን። መሄድ ሰውየውን ፕሮዳክቲቭ ማድረግ አትችልም አጠቃላይ አይደለ። ይሄ በሽታ እውነት ተስፋፍቶ መሄድ ቢሆን ኑሮ የዓለማችን ምናልባትም 3/4 የሚሆነው ህዝብ ወክ ማድረግ አይችልም ነበር አሁን ማለት ነው። ሌላ በህፃናት ዙሪያ ላይ የሚመጣለ ኒሞኒያ የሳምባ ምች የሚባለውን ወይም ደግሞ ክትክ I'm sorry like ቋንቋው ምናልባት እንችላለን ግን ክትክ የሚባለው ዘጊያናዳ እንደዚህ የሚባሉ የድሮ በሽታዎች የነበሩ አሁን ሰምተናቸው አናውቅም። ምክንያቱም ህክምና አለ። ፍሉ ለምሳሌ አሁን ኮቪድንም ጨምሮ እንዴት እጅና እግራችንን አስረው እንደነበረ ስንት ሰው እንደገደለ አሁንም ክትባቶች ናቸው እነዚህ ነገሮች ያደረጉት። እና ኢቭንም እንኳን አሁን አመጣውም አላመጣውም ብለን ወደዛ ከምንሄድ ያው የኢሚዩናይዜሽን ሳፖርተር ነው መሆን የምንችለው አሁን በሙያ። ምክንያቱም እነሱም የሚያመጡት አሉ። ሌላ የተሰሩ ስተዲዎች አሉ በብዛት እና ሁሉንም ስተዲዎች ስታያቸው ኢንትረስት ግሩፕ አለበት። ለምሳሌ ቫክሲን የሚያመርቱት ብሩን ከሰጡህ ያው ቫክሲን አያመጣም ብለህ እንድትጽፍ ኤክስፔክት ተደረጋለህ። ወይም ደግሞ ቫክሲን የማይፈልጉት ሰዎች ደግሞ መኒው እነሱ ከሆነ ያመጡት ለሪሰርቹ እንድትሰራ ሰማው ተጽዕኖ አለው። እና አብዛኛው በዚህ ዙሪያ ያለው ነገር
ሜት ነው ላይክ የሆነ ብሎ ከላይ የሚነሳ ነው እንጂ የሆነ አቧራ የሚያነሳ የሆነ በደንብ እንትን ውሃ የሚያነሳ አይደለም ወይም አቧራ ብቻ የሚያራግፍ አይነት ነገር ነው። ሌላ ተጨማሪ ማህበረሰቡ ለሚለው አሁንም ቢሆን ለነሱ ማስተላለፍ ለምሳሌ እናቶች አንዳንድ ጊዜ እዚህ ሀገር ታውቃለህ ዛሬ ትወልዳለህ አራስ ቤት የሚባል የለም በሚቀጥለው ጊዜ ወደ ስራ ነው የምትገባው እና ልጅን የሚያሳድግልህ ሌላ ሰው ሊሆን ይችላል ልጅን ትቼው ስለሄድኩኝ ማውራት አቅቶት እንደዚህ ሆነ ምናምን ይለዋል እሱም ትክክል ውሃ የሚያነሳ ምክንያት አይደለም ልጅሽን ስለተውሹ ብቻውን ስለሆነ አይደለም ኦቲዝም የሚይዘው እንዳልኩ ሌሎች እንትኖች ስላሉ ማለት ነው ስለዚህ አሁን ያ ቋንቋ ላይ በብዛት አሁን ህፃናቶችን እኔ አሁን ፐርሰናሊ ለሰው የምናገረው 4 አመት እስከሚሆኑ ድረስ ኦብዘርቬሽን ነው የሚሆነው 4 አመት በኋላ ግን ዲያግኖሲስ መስራት ይቻላል ኦቲዝም አለበት ማለት ይቻላል እና ኦብዘርቬሽን ታይም ላይ በብዛት ሰው ይሄንን የሚልህ ልጆች ጥዬ ሄጄ ነው እንደዚህ የሆነ የሚለው በትዋናው ምክንያት ቋንቋ ቶሎ አይችሉም አሁን ቋንቋ አለመቻልን ደግሞ ከዚህኛው ጋር ታገናኛለህ ይገናኛል ግን ይገናኛል ይሄ ኦቲዝም ዋናው መገለጫው አንደኛው ሶሻል ስኪል ነው ሁለተኛው ላንጉዌጅ እና ስኪል ነው ሶስተኛው ደግሞ የሪፒቲቲቭ ቢሄቪየር ነው እነዚህ ነገሮች ያሟላ አሁን ላንጉዌጅ ሴንተር ማለት እኛ ላንጉዌጅ ያለን በመካከለኛው የአእምሮ ክፍል ውስጥ ነው ቋንቋ የምንማረው እና ምናልባትም እንደዚህ ከዚህ ኦቲዝም የሌለባቸው ህፃናቶች የሚሆነው ነገር እና ትክክለኛው መንገድ የኛ የላንጉዌጅ ሴንተር 7 አመት እስከሚሆን ድረስ እያደገ የሚሄድ ነው ከ7 አመት በኋላ እኛ ቋንቋ ተምረን በላንጉዌጅ ሴንተር አይደለም ፕሮሰስ የምናደርገው አሁን ከ7 አመቱ በኋላ ቋንቋ የተማረ ሰው ሚሞሪ ላይ ነው ሴቭ የሚያደርገው ለምሳሌ ብሬድ ማለት ዳቦ እንደሆነ ከነገርኩህ ሴቭ አርገኸው ከዛ ነገ ዳቦ ስትፈልግ ብሬድ ትለኛለህ ላንጉዌጅ ግን አሁን ዳቦን እንደ ቅኔም አርገ እንደምንም አርገ ለመጠቀም ስትችል ቋንቋውን ከ7 አመት በፊት ኤክስፖዝድ መሆን አለብህ ለዛ ቋንቋ እና እዚህ ሀገር አሁን ለምሳሌ ስፓኒሽ ቋንቋ ወይም ደግሞ anything that you እነሱን ኤክስፖዝ ብታረገው ይማሩታል እስከ 7 አመታቸው በፊት ቢሆን ግን ይመረጣል አይተህ ከሆነ ኒውዮርክ የሚኖሩ ፓረንቶች ቻይናዊ ቤቢ ሲተር ካላቸው ብዙ ብር ከፍለው ነው ቻይናዎችን የሚቀጥሯቸው ምክንያቱም ቻይናኛ እንዲማሩ ስለሚፈልጉ እና ያንን ደግሞ አሁን ይሄንን 7 አመት በፊት የሚለውን ነገር ምልህ ላንጉዌጅ በ7 አመት በፊት ኤክስፖዝ ሲሆኑ ነው የሚያወሩት አሁን እናቱ ስራ ከሄደሽ ቀድማ ቋንቋ ያው ከናት ወይም አንተ ስታወራ ምናምን አሁን ቴሌቪዥን አስተምረው ያውቁም ቋንቋ እስካሁንም ድረስ በቴሌቪዥን የተሞከሩ ቋንቋዎችን ሰምቶ ፕሮሰስ አድርጎ አያውቅም ፎኔቲክስ መሆን አለበት እንደዚህ አንተና እኔ ማውራት አለብን ልጆች ስለዚህ ከዛ የተማረው ነገር ስለሚዘገይ ላንጉዌጅ ዲሌይ ያለው ብሎ ስለሚፈሩ ኦቲዝም አለበት ማለት ነው ይሄ ልጅ ይላሉ ግን እሱ አይደለም አንዳንዶች ደግሞ ላይክ መናገርም ጀምረው ከተወሰነ ጊዜ በኋላ ደግሞ ባክ የሚያደርጉም አሉ የሚመለሱም አሉ እሱ ላይ ከሆነ አንዳንድ ደግሞ ሌላ ኦቲዝም ሳይሆን ሌላ በሽታዎች አሉ ለምሳሌ 5 አመት ድረስ በጣም ጥሩ ፋንክሽን 5 ወር ድረስ እንቅርታ ግን 5 ወር ድረስ ጥሩ ፋንክሽን ሲያደርጉ ቆዩና ከዛ ተመልሰው ወደ ኋላ ይሄዳሉ ይሄ አንዱ የኦቲዝም ፓርት ነው ግን በጄኔቲክ የሚመጣ ነው ይሄኛው ልክ እንደ ሌላው በኤንቫይሮንመንት በምን የሚመጣ በሽታ አይደለም እና ይሄንን ነው በብዛት በነገራችን ላይ እንደው አሁን ካነሳው ላይ ቀር ይሄኛው ከቫክሲን ስኬጁል ጋራ ኮኢንሳይድ ያደርጋል እና እዛ ጋር ሲያደርግ ኦቲዝም ነው እንደዚህ ያደረገው ብለው እንደውም ብዙ ወላጆችን እንደዚህ ነው የሚያነሱት ይሄን ከተከተለ በኋላ ኦቲዝም አይደለም እውነት ለመናገር የኦቲዝም ስፔክትረም ዲስኦርደር ላይ የሚመጣ አይደለም 2 ወር 4 ወር እና 6 ወር ነው አይደለ ቫክሲን ክትባት ያለው እዚህ አሁን አንደኛው ከ5 ወር በኋላ የሚመጣው በሽታ ሲክ ሲያደርግ ሁለቴ ከተከተበ ወይ ሶስተኛ ከተከተበ በኋላ ነው በሽታውን የምታየው ስለዚህ አንዳንዶቹ ሰዎች ዴፊኒትሊ ይሄ በሽታ ኦቲዝም ነው የመጣው ከቫክሲኑ ነው ይላሉ ግን ኢትስ ኖት ኦቲዝም ስለዚህ አንድ አመት ላይ የሚወሰደው ክትባት እሱ ነው አብዛኛው ሰው ክሌም ያደርገው ኤምኤምአር የሚባለው ነው ሚዝል መምስ እና ሩቤላ የሚባለው በሽታ መልስ አሁንም ከዛ የተለየ አይደለም ይሄ በሪሰርች በዚህም ተሰርቷል
በሁለቱም የተሰሩትን ሪሰርቾች አንብቤ ያለው ውሃ እንደዚህ ውሃ የሚያነሱ አይደሉም ሁለቱ ምክንያቶች እና ደግሞ ኢንትረስት ግሩፕ አሉበት። አሁን እሺ ቆይ እንደዛ ነው ችግር የሚያመጣው ብለን ይሄንን ቫክሲን እሺ ከአገልግሎት ውጭ እናድርገው ብሎ ሂሳብ ብንሰራ ኪሳራውና ጥቅሙን ራሱ ብናየው አይገናኝም። ባለመከተቡ የሚመጣው ፈረን ወይ በሳል ነው ልጅ ሊሞት ይችላል። ያኛው ደግሞ የባሰ ይሆናል ማለት ነው። የባሰ ነው ደግሞ ያኛው ልጅ ይሞታል ስል አሁን በኦቲዝም ናምበር መጠን አይደለም 3% ይሞታል አይደለም ሞር ይሞታል። ሚዝል ሀገራችን ውስጥ ስንት ሰው ይገድል እንደነበረ ሁሉም የፈንጣጣ አንድ ጊዜ መጣ እንደዚህ ሆነ ምናምን ሲባል አይ ቲንክ የምናውቀው ይመስለኛል። እና በብዛት ሰዎች ይሞታሉ በዚህ ምክንያት። እኔ አሁንም የቫክሲኑን ፑሽ ለማድረግ ሳይሆን እሺ ቆይ ሌትስ ሴይ ኤምኤምአር ነው ያመጣው ብሎ የሚል ሰው እንደ እኔ አሁን እንደ ባለሙያ ቁጭ ብዬ በዚህ ምክንያት አይቼዋለሁ ብሎ ዲፋይን ማድረግ አሁን እኮ ዩዥዋሊ አሁን ለምሳሌ ቋንቋ አይችልም አንድ ሰው ስለ ካደጉ በኋላ ቋንቋ የሚጠፋባቸው ሰዎች አሉ አይደል? ለምንድን ነው እነዛ ሰዎች ቋንቋ ይጠፋባቸው? ያ የሚሆነው የአእምሮአችን ውስጥ የቋንቋ ክፍል አለ አይደል? ያችን ክፍል ቆርጠን ብናወጣት ሰው ማውራት ያቆማል። ይሄ የታወቀ ነው። ስትሮክ ለምሳሌ አንዱ ምሳሌ ነው። ስትሮክ የያዛቸው ሰዎች አፌዥያ ይኖራቸዋል፣ ማውራት አይችሉም ማለት ነው። እኔ የነዚህ የኦቲዝም ያለባቸው ሰዎች ችግር የዛ የቋንቋ ችግር ከሆነ የተገለጸው ያቺ ፓርት ኦፍ የብሬን አላደገም ወይም ዲቨሎፕ አያደርግም። ይሄ ደግሞ ኒውሮትራንስሚተርስ አሉት፣ ምኖች አሉት፣ ሌሎች ተጨማሪ ነገሮች አሉ ዲቨሎፕ ሊያደርጉ የሚገባቸው ግን ሳያደርጉ የሚቀሩ እሱን በታሳቢ ካደረገው ይሄ አሁን ሚዝሉ ሂዶ ይህንን የላንጉዌጅ ሴንተር እንደዚህ አድርጎት ነው ወይም ይህንን ነገር ጨምሮት ነው ልጁ ማውራት ያቆመው የሚለው ማገናኘት ይችላል። ዛሬ ኳንተን ጠርቼ እንደ ባለሙያ እየሰጠው አይደለም አንተ የደም ግፊት በሽታ አለብህ ብዬ ስነግር አትሊስት እኔ ያንተን ደም ለክቼ ከአብዛኛው ሰው በላይ ሆኖ ማወቅ አለብን። ልክ እንደዚህ አይነት ሪሌሽንሽፕ ያለው ሚዝሉም ወግቸው እንደዚህ ሆነ ካልከኝ ሚዝል የተወጉትን ሰዎች ሁሉ አምጥቼ ለምን እንደዚህ አልሆኑም ብሎ ደግሞ መጠየቅ አለብኝ አይደለ? እሱ በብዙ ተሞክሯል። እኔ አሁን ልጄን ዛሬ ኦቲዝም ያዛት ተብዬ ለራሴ ማመን ከዲሲሽን ሁሉ ከባድ ዲሲሽን ነው። አንደኛ ልጅ ነው ላይክ ዩ ፌቨር ታረጋለህ ለልጅ። ሁለተኛ እንደዚህ አይነት ነገር እኔ ጋር የሚመጣ አይደለም የሰው ነው የሚመስለው። በዚህ ምክንያት የዲፌንስ ሞድ አለ አይደል? አሁን ሁሉም ሰው ኢሚዲየትሊ አምሮ ዲናይ ነው የሚያደርገው ነው ላይክ እኔ ልጅማ እንደዚህ ሊሆን አይችልም ነው የምንለው እና እኛ በዋናነት ዲናይ እናደርጋለን። ይሄ ነው አሁን ማህበረሰቡ ላይ እውቀት መጨመር ካለብን ወይም ደግሞ ይሄን ነገር መናገር ካለብን ያ ላይክ ዩ ዲናይ አንዳንድ ጊዜ ነው ይሄ ማለት አሁን ተወዶ ሰው ሲሞት አረሱማ አይሞትም እንደዚህ አልሞተም ብለህ ገና ፕሮሰስ አድርገው ነው ከዛ በኋላ ለቅሰው ራሱ ይመጣል እንጂ ወዲያው ስታየው ይሄ ነገር ሀፕን አላደረገም ነው የምትለው። ይሄም ህፃናት ላይ እንደዚህ አይነት ነገር ሲኖር መጀመሪያ የምታነሳው ብሌም የምታረገው ነገር ነው የምትፈልገው። ይሄም አንዱ የዲፌንስ ሜካኒዝም ነው። አሁን ቫክሲን ነው ብለህ ማለት ይችላል ወይም ደግሞ የአሜሪካ ምግብ ነው እንደዚህ ማረግ ዲፌንስ ሜካኒዝም ነው። በሳይካትሪ ሪኮግናይዝ ይደረጋል። እኛም እናቶች ሲመጡ እኮ እንደዚህ ያለባቸው ልጆቻችሁ ብለን ስንላቸው ይላሉ እና ስፔስ ነው የሚሰጠው በዛ ሰዓት ላይ ለእናቶች። ግን ዋናው ምንድነው በእኛም ሀገር የሚባለው 9 ሞት መጣ ቢባል አንዱን ተባበለው። አሁን ልጆቻችን እንደዚህ አይነት ችግር አለባቸው ተብለን ከተነገረ ወይም ደግሞ ከተባለ ያ ሐኪም የተለየ ጥቅም አያገኝም። ዋናው ግን ምንድነው እነዚህ ህፃናቶች ይሄ ችግር አለባቸው ከተባለ አንተ ልክ ደም ግፊት አለብህ ስልህ ምን ማድረግ አለብኝ ብለህ እንደጠየቀኝ ይሄ አለበት ሲባል ምን እናድርግ የሚለው ነው የሚቀጥለው። ሁሉም ልጆች ተሳክቶላቸው ልክ እንደ ትልቅ ሰው ይሆናሉ አይደለም። በዚህ ዙሪያ እኔም ለማለት የምፈልገው ግን ካሉበት ማሻሻል ይቻላል። ለምሳሌ ቋንቋቸው ውስን ሆኖ የሚፈልጉትን የማይናገሩ ህፃናቶች በጣም አስቸጋሪ ራበኝ ማለት የማይችልን ህፃን እንትን አታረገውም። አግሬሲቭ የሚሆንበት ምክንያት ረሃቡ ይሆን ወይስ ሽንት ቤት አልተመቸውም ይሆን
ሆዱን ቆርጦት ይሆን ራስ ምታት አሁን ብዙ ችግሮች ይሄ እነዚህ ኮሚኒኬሽን የሚፈልጉ ነገሮች ናቸው አይደለ እንደ ሰው አሁን ሰው እኮ ውሻ አሳድጎ ከውሻ ጋር ለመግባባት የራሱን መንገድ እየጀመረ ነው እያሰለጠነ ነው ልክ የተለየ አይደለም የሆነ እና እነዚህ ሰዎች ጋር እርዳታ ይፈልጋሉ እርዳታው ደግሞ እነዚህ ሰዎች እንዲያወሩ ወይም ደግሞ አሁን ካሉበት የኑሮ ሁኔታ የተሻለ እንዲሆን ያደርጋሉ ቋንቋ ያለው ከሆነ ቋንቋው ስኪል ከሆነ ስኪል አሁን እንዳልኩ ጽጌ አለች እነዚህ ህፃናቶች ኮምፒውተር ኮዲንግ አስተማርካቸው በጣም በፍጥነት ነው የሚወዱ ላይክ ማትስ ይችላሉ ሲባል ሰምታጣቀም እነዚህ ህፃናት በጣም እና አሁን ለምሳሌ እኔ ሁሉ ጊዜ ነው ማወራው ብዙ ሰው ክሌም አያደርግም ግን ኤሎን ማስክ ለምሳሌ በአንድ ኢንተርቪው ላይ አስፓራገስ ሲንድሮም ነበረበት ህፃንነት ተብዬ ዲያግኖስ ተደርጌያለሁ ብሏል you know what Asperger's syndrome is just a part of አንዱ autism አይነት ነው so he's good in engineering top billionaire ነው so communication skill ሳይሆን እሱ like እንደውም ስፔሻል እንትን አለው ስኪል አለው that he engineering ላይ is very good በዛም ውጤታማ ሄዱ ሆኖ so በዛም ውጤታማ ነው እነዚህ ህፃናቶች like ሁሉ ጊዜ ኦቲዝም አለባቸው ስንል ዜሮ ሆኑ ማለታችን አይደለም እንደየ ስፔክትረሙ አሉ እነዚህን ሰዎች በሚችሉት ነገር አሁን ነገ አድገው 18 አመት ይሞላቸውና ከዛ ትልቅ ሰው ይሆናሉ ከዛ ምንድነው የምትጠብቀው እንደ ፓረንት የሆነ አግብተው ራሳቸውን ችለው ወልደው እንዲያድጉ ነው አይደለም ታረ ይሄንን እነሱ ጋር ቻሌንጂንግ ነው ምክንያቱም አሁን ሚስት ማግባት ስኪል ነው በራሱ የሶሻል ስኪል ነው አይደለም ማናገር ይኖርብሃል መውደድ ይኖርብሃል ምናምን ይሄንን ስኪል ከምንም አያመጡትም እነሱ ስለሌላቸው ግን ሴክሹዋል ኒድ የላቸው well yes ተፈጥሯዊ ደግሞ ስለሆነ ሴክሹዋል ኒድ ሊኖራቸው ይችላል እነዚህ ነገሮች ማስማማት ስለማይቻል ተከታታይ የሆነ ስልጠና ተከታታይ የሆነ ቴራፒ ተከታታይ የሆነ ህክምና ያስፈልጋቸዋል እኔ አሁን ወሬያችን እንደዚህ የረዘመ እንዳይሄድብን እናሳጥረን እንጂ ዋናው ዓላማ በተለይ ኢትዮጵያዊ የሆነ ሴንተር ያስፈልገናል አሁን ልጄን ቴራፒ ፈልጋለሁ ብሄድ ያው እንግሊዘኛ መታወራ ቴራፒስት ነው ማገኘው በእንግሊዘኛ ቴራፒስት ታወራ ትቆያለች ቤት ስመጣ ደግሞ የተምታታ ነገር ነው የሚሰራው ወይ በአማርኛ ነው ስለዚህ ሀፕን አድርጓል ኦሬዲ አለ እሱን አክሴፕት አድርገን ተቀብለን ወደ መፍትሄው ነው መሄድ አለብን ነው አብዛኛው በጣም ምትለው ነጥብ የምትነሳው ከዛ ዲፌንስ ሜካኒዝም ከዲናያሉ ከሚመጣው ዲናይ በማድረግ ደግሞ መፍትሄውን ወደ መሄድ አይመራንም ወደ መፍትሄው ነው ዲናይ ካለ ወደ መብሰክሰክ ነው ምን ሄደው እንጂ ወደ መፍትሄው አንሄድም ነው በጣም ግሩም ይርታ ዶክተር ጽጌ ከዶክተር ተስፋጋ ትንሽ ይዳረግ ነው እንደመነሻ ለማንሳት ያክል ነው መለሳትና አሁንም አንዳንድ ሰዎች የሚያነሱት ነገር አለ መከላከል ይቻላል አይቻልም የሚል ነገር ስላለ እሱን ደግሞ እናነሳዋለን ስለዚህ አሁን በእነዚህ በተጠቀሱ ምክንያቶች የሚሆን በማንኛውም ሁኔታ ይሄ ነገር ተከሰተ እንግዲህ የአእምሮ እድገት ውስንነት ያለባቸው ልጆች በቤታችን ተገኙ እንበል ከዛ በኋላ ማድረግ ያለብን ነገር ምንድነው አሁን እያደረግን ያለነው ምንድነው እናንተ ባለፉት 10 አመታት በሰራችሁት ስራ ምን ተረዳችሁ በተለይ በእኛ ማህበረሰብ በኩል ያለው አቀባበል ምን ይመስላል በጣም ጥሩ ጥያቄ ነው እንግዲህ past 10 years አብረን ከነዚህ ከአእምሮ እድገት ውስንነት ወይም ስፔሻል ኒድ ካላቸው ማህበረሰቦች ጋር አብረን እየሰራን በደንብ ነው የምናውቀው ያለውን ችግር አንደኛው ችግር እንግዲህ ትልቁ አዌርነስ ነው so awareness ስለሌለ ያ awareness ስቲግማ ያመጣል ለምሳሌ ወይ ይሄ ስለማያውቁ አንዳንድ ሰዎች በእውነት አያውቁ በቃ ምንድነው ረባሽ ነው ወይ ልጁ ረባሽ ነው ባለጌ ነው ምናምን ብለው ስለሚያስቡ awareness ስለሌለ ስቲግማ ያመጣል ያ ስቲግማ ደግሞ ሚስ አንደርስታንዲንግ ይፈጥራል አይደል ከዛ ለኛን እንዴት ልጅ እንደዚህ ይሆናል የሚለውን ያመጣና ወደ ሶስተኛው ኮዝ ይሄዳል ማለት which is ፓረንቶቻቸውን ፔንፉል የሆነ ኢሞሽናሊ ፔንፉል የሆነ ስሜት እንዲሰማቸው ያደርጋልና ለምሳሌ ይሄንን አሁን ጉዞ ስንጀምር እዚህ ሀገር በተለይ እዚህ ሀገር ስንጀምር አዌርነስ በጣም መደረግ አለበት ኢትዮጵያ እንደምናውቀው ነው አይደል ኢትዮጵያ አዌርነሱ የለም ሰዎችም የመደበቅ ቴንደንሲ ቢደብቁም አይታወቅም because ደብቀው ሰራተኛ አስቀምጠው ሊሄዱ ይችላሉ እዚህ ሀገር ግን ልጆችን ከደበቅ አንተ ማብረ ነው የምትደበቀው
አይደል ስፔሻል ኒድ ልጅ ካለ የማታወጣው ከሆነ you have to stay home ቤተክርስቲያን አትሄድም because ቤተክርስቲያን ስትሄድ ማህበረሰቡ እንዳልኩ ያወነስ ችግር ስላለበት እንደ ስቲግማ ይቆጥራል ከዛ ያ ስቲግማ ደግሞ ሚስ አንደርስታንዲንግ ይፈጥርና ከሰዎች ጋር ኮሙኒኬት እንዳታረግ ያደርጋል እኔ በምሳሌ ነው የምጀምረው አሁን ለምሳሌ በጣም ብዙ ከፓረንቶች ሪል ምሳሌ ነው የምነግረው አሁን የኛ ኦርቶዶክስ ቤተክርስቲያን ለምሳሌ ትልቁ የእምነት ቦታ ነው በጣም ብዙ የኦርቶዶክስ አማኞች ስፔሻል ኒድ ያላቸው ልጆች አሉ ግን ቤተክርስቲያን ሄድ ፈርተው የተቀመጡ አሉ ለምሳሌ አንድ እናት መጣች እንግዲህ አዌርነስ ከሆንክ በኋላ ከአዌርነስ በኋላ አዌርነስ ብቻ ምንም ስለማይሰራ ወደ አክሽን መቀየር አለበት አንተ አንድ ነገር አዌር ሆንክ አይደል አዌር ከሆንክ በኋላ how can I solve this ምንድነው ማረጋው አክሽን አድርገህ ሙቭ ካላረክ ምንም አይጠቅምም ዶክተር ተስፋ ተናገረ አይደል ስፔሻል ኒድ ያለ እንዲ ነው ብሎ ብለው ሰንተ ብቻ ከሄድክ ምንም ጥቅም የለው ሰንተ አክሽን መውሰድ አለበት ማለት ከአንደኛው ከአክሽኑ አንደኛው እኔ ምን ማድረግ እችላለሁ ቆም ብለህ እንደ ምሳሌ አሁን እኔ ራእይ የህፃናት መረጃ ድርጅት አለኝ ይሄንን ችግር አውቃለሁ ቤተሰቦቻቸው እንዴት እንደሚቸገሩ አውቃለሁ ስለዚህ እኔ መሄድበት ቤተክርስቲያን ምስራቅ ጸባይ ቅድስት ተክለ ሃይማኖት ቤተክርስቲያን ቨርጂኒያ ነው የምሄደው ስለዚህ how can I help እዛ ያሉት ልጆች ስለዚህ እዛ በቤተክርስቲያን ውስጥ because እኔ እንደ ምእመን የሰንበት ትምህርት ቤት አባል ነኝ ራእይ የህፃናት መረጃ ድርጅት አለ ያ ይሄንን ኤክስፖዝ ያደረገኝ ልጆቹን ያሳወቀኝ ስለዚህ እንደ ሰንበት ትምህርት ቤት አባል ደግሞ እንዳለሁበት አዌርነስ አለኛ እንዳለሁበት ምንድነው ማድረግ የምችለው ስለዚህ የስፔሻል ኒድ ልጆች እዛ እንዲካተቱና ቦታ እንዲሰጠን አዎ እንዳልኩ ቤተክርስቲያን ላይ ቦታ እንዲሰጠን ስንጠይቅ ምናልባት አዌርነስ ችግር ስላለ ላያስፈልግ ይችላል ወይም ደግሞ ቢመጡ ብቻቸውን ቢሆኑ ቀደም የጠየቅናቸው ችግሮች ይፈጠራሉ በሚል መጀመሪያ ላይሆን ይችላል ግን አንደርስታንድ ሲያደርጉ ይሰጣል ስለዚህ ቦታ ተሰጥቶን እዛ ላይ እየሰራ ነው ስንሰራ ግን ፓረንቶች ይመጣሉ አሁን አንድ ፓረንት ባለፈው መጣ ጽጌ ያለችኝ ወይ ሰላት እባክሽን በቃ እኛ ምን ፈልገው እኛ ወላጆች ልጆቹ አንዴ ስፔሻል ዲያግኖሲስ ተደርገው ኦሬዲ ችግር አለ ተብሎ ዳያግኖሲስ ሳይደረጉ ታቃለ በተለያየ ዶክተር ተስፋ እንዳለው ከ1 አመት እስከ 4 አመት ድረስ አንድ ልጅ በ5 ወር ላይ ማድረግ ያለበት ነገር አለ ያንን ካላደረገ there is something አይደል ይዘለሜት ትፈራለ because ማህበረሰቡ ምን ይለኛል ብለ ስለምታስብ ማለት ስለዚህ ቤተክርስቲያን ሄጄ አላቅም ቤተክርስቲያን ለመጀመሪያ ጊዜ ቤተክርስቲያን ሲሄድ ቤተክርስቲያን ላይ ቆሜ በመቋሚያ እንደዚህ እንትን ብለውኝ ይዘሽ ውጪ ይሄንን ባለጌ ልጅ ነው እንዴት እንደዚህ ይዘሽ ትመጫለሽ ብለው ወጣሁኝ ከቤተክርስቲያን አለ ከቤተክርስቲያን ወጣ ሌላ እምነት ያለባቸው ሰዎች ጋር which is እዛ ስትሄድ ደግሞ ሰዎች ተቀብለዋት በደንብ አስተናግዷል እዛ ለ4 ወር ምናምን ቆየዋል ግን ጭንቅላቴ ሁሌ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ማርያም ጋር መምጣት ነው የምፈልገው ስለዚህ ምን አረኩኝ ትቼ እቤቴ ቁጭ አልኩኝ በቃ እግዚአብሔር አንተ ካለ ለኔ ልጅ ቦታ አዘጋጅለትና እዛ ይዤው ልሂድ ምክንያቱም እነዚህ ልጆች ቀደም ዶክተር ተስፋ እንዳለው ለውጥ ያመጣሉ በሞር ትሬኒንግ በተሰጣቸው ለምሳሌ ቴራፒ ሲደረግላቸው ስፒች የማያደርጉ ልጆች ስፒች አድርገው እንደ ኖርማል ልጅ ይሆናሉ የማንኛውም ሰፖርት የሚያስፈልጋቸው ነገር በሙሉ ሰፖርት እንቅስቃሴ ለምሳሌ ወክ በደም ማያረጉ ልጆች ወይ ከሶሻል ስኪላቸው ላይ ችግር ያለባቸው ልጆች በቴራፒ ምክንያት ተመልሰው ያንን ያደርጋሉ ግን ያንን ቴራፒ ጋር ካልወሰድካቸው አንተ አክሰፕት ካላረከው መጀመሪያ ቤተሰብ አክሰፕት ካላረገ አክሰፕት ስታረግ ነው የምትወጣው ነው የውጭው የሚቀበለው አይደል ተረቱ ማለ አይደል ባለቤቱ ያላከበረውን አሞሌ ባለዳ ይቀበለው እንደሚባለው ስለዚህ ከተቀበሉ በኋላ ሲወጡ ማህበረሰቡ በእሱን ተማረቅ አለበት ስለዚህ ያንን ነገር ሲያደርጉ ማህበረሰቡ ካወነስ ወደ አክሽን መውሰድ ይዘ ከዛ እነሱ የመውጣት ቴንደንሲ ይኖራቸዋል ልክ ሲወጡ አሁን እኛም ስለ ቤተክርስቲያን ስለምናወራ ቤተክርስቲያን የት ነው የሚሄደው ልጅ ስፔሻል ኒድ ልጅ አለ ደግሞ they believe እኔ ባይኔ ያየሁት ነው ቁርባን ልጆቹን ይፈውሳቸዋል yes it takes time can you can see improvement አሁን እኛ ጋር ተክሊዬ የሚመጣው እኔ ባይኔ ያየው ልጆቹ አመት ምናምን ከኛ ጋር እንዲሲሉ ሲያዳምጡ ሁሉ ጊዜ ሲሰሙ ማውራት የቻለች ልጅ አይቻለሁ
የተለያየ ነገር ቢኖር ኤክስፖዝ ስለምትደረግ አንድም ልጅ አለ አሁን ይመጣሉ ጊዜ ሁሉ ጊዜ ነው የሚመጣው ቁርባን የፈለገ ቢያስቸግር ኃይለኛ ነው የስፔሻል ኒድ እንትኑ ግን ኤቭሪ ዊክ ያመጣዋል ሲያመጣው ምንድነው ያለው እኔ ድሮ ለማምጣት ገዛ ልክ ቁርባን ሲያልቃል ልክ ቁርባን ሲጀመር ይዞት ይመጣል ግን ቁርባን ሲጀመር ልጁ እንዲህ ብሎ ላይገባ አንድ ሰዓት ላይ ያስቆመው ይችላል ስለዚህ ቁርባን ያመልጠዋል ማለት ነው አሁን ግን አንድ ሰዓት ቢያስቆየው እኛ ጋር ቦታ ስላለ ይዞት ይገባል እዛ ከዛ ቁርባን ስንሄድ በጣም ጥሩ ፓርትም ሁሉም ቦታም እንዲደረግ የምንፈልገው ወረፋ አይጠብቁም ስለዚህ በመጡ ሰዓት ይገባሉ ማለት ነው እና ያ ሪሊፍ ስለሚያደርጋቸው አክሰፕታንሱ አለ አይደል አክሽን ስለወሰደ አዌርነስ አለ አሁን እንግዲህ ባለንበት ቦታ አክሽን ነብል የሆነ ነገር አድርገናል ስለዚህ እነሱ ደግሞ ኢንክሉሲቭ እንደሆኑ ይሰማቸው ስለዚህ እነዛ ሰዎች ኢንክሉሲቭ ሆነ ቤተክርስቲያን አሁን እናንተ ለመሄድ ተነስተን ጧት ልብሳችንን ቀይረን ምናም ልጆቻችን ተነሱ ፊታችሁን ታጠቡ ምናም ብለን እንደምንሄደው እነዚህም ልጆች አንዳንድ ጊዜ 5 ሰዓት ተነስተው እስከ 7 ሰዓት ድረስ የሚያስቸግሯቸው ልጆች አሉ ቤተክርስቲያን ለምን 2 ሰዓት 3 ሰዓት ሲመጡ ቤተክርስቲያን ፓርኪንግ ቦታ ከሌለ የሚቆሙበት ቦታ ከሌለ እንግዲህ ምን እንደሚሰማቸው አሰብና ያ ነው እንግዲህ አሁን እኛም እዚህም በጣም እንድንሰራ ይፈልግንበት እነዚህ ማህበረሰብ ውስጥ እንዲቀላቀሉ ነው እና በጣም ስፔሻል ኒድ የሚያስፈልጋቸው ናቸው ግን ስፔሻል የሆነ ነገር ግን እየተደረገላቸው አይደለም ነው በቤተክርስቲያን አካባቢ እናንተ አሁን የጀመራችሁት ነገር አለ ተክለ ሃይማኖት ቤተክርስቲያን በሌሎችም ቤተክርስቲያኖች እንደዚህ መደረግ አለበት የሚል ነው እሱን እስኪ በሰፊ እንመጣበታለን ከዛ በፊት ግን እንደው እናንተ በረጅም ጊዜ ሰርታችሁበታልና በተለይ በዚህ በውጩ ዓለም በአሜሪካ ባለው የኢትዮጵያ ማህበረሰብ ዘንድ ምን ያህል ነው ይሄ እንትን በቁጥር ባይገለጽ እንኳን ምን ያህል ስፋት አለው ምክንያቱም አንዳንድ ቤተክርስቲያናትም ኦኬ በእኛ ቤተክርስቲያን አንድ ሰው ሊኖር ይችላል አንድ ሰው ብለን ቦታ እናዘጋጀው ለአንድ ሰው ብለን እንዲህ እናድርገው የሚል ነገር ሊነሳ ይችላልና ምን ያህል ስፋት አለው ምን ያህል ነው እናንተ የደረሳችሁበት ነገር ካለ እኛ እንዳልኩ በቁጥር አሁን ይሄን ያህል ብለን ለማድረግ አንደኛ የኛ ኮሚኒቲ ሁሉም ሄዶ ዲያግኖሲስ አያስደርግም ብዙ የመጀመሪያው ስቴፕ ምንድነው የሚለው ኖ ዲናያል ላይ ነው የሚገቡት ማለት ነው ኖ የኔ ልጅ ሊሆን አይችልም እኔ ብዙ ሰዎችን አማክሬ ያውቃል በፍጹም የኔ ልጅ ስፔሻሊ እግዚአብሔር እንዴት ስፔሻሊ ልጅ እንዴት ይሰጠኛል ለኔ ብለው ዲና የሚያደርጉ ሰዎች አሉ ስለዚህ እነዛን ሰዎች ቁጥር ውስጥ ሳታስገባ በማየት እኔ በምንም ሳላጋነን ከ10 ልጅ ውስጥ ሁለት አሁን ሳላጋነን ነው ሳጋነን ብለስ ታስበው አሁን እንግዲህ ታያለ ልክ ሲጀምር ታያለ ስትሄድ ማለት ነው ቢያንስ ከ10 ልጅ 2 ልጅ ስፔሻል ኒድ ያለው ታገኛል ስፔሻል ኒድ አሁን የተለያዩ ናቸው ኦቲዝም ያለባቸው አሉ ሜንታል ዲሰቢሊቲ ያለባቸው ኢሞሽናል ችግር ያለባቸው ልጆች አሉ ሴንስ ለምሳሌ ድምጽ የሚረበሻቸው ልጆች አሉ እነዛ እንደ ኮሚኒቲ they are not special needs special blessing ናቸው ለኛ አንደኛ የእግዚአብሔር ስራ የሚገለጽበት ናቸው ልጆቹ የሚመጡት ስለዚህ ብዙ ናቸው በጣም ብዙ እነዛን ግን ሄደው ዲያግኖሲስ አስደርገው ሰፖርቱን አግኝተው እነዚህ ልጆች ወደ ማህበረሰቡ እንዲገቡ ለማድረግ እኔ አሁን የዛሬ 2 ሳምንት ከ20 እናቶች ጋር አብሬ ነበርኩ 20 እናቶች ስፔሻል ኒድ ያላቸው 2 ልጅ 1 ልጅ ምናምን ተሰብስበው ራስ በራሳቸው ሊተካከሙ ግን ስፔሻል ኒድ የሌለው ማህበረሰብ ያስፈልጋቸዋል ራስ በራሳቸው አንደኛ የሚኖርበት ነው 24/7 አብረው ነው ከልጆቹ ጋር የሚውሉት አይደል ቀንም ነጋም ጠባም ስለ ልጃቸው ነው የሚያስቡት ስለዚህ ስፔሻል ኒድ የሌለው ማህበረሰብ including church community ለምሳሌ በርዝዴይ ሲሆን እነዛ ልጆች ተቀብሎ በርዝዴይ ሲሆን ብንጋብዛቸው ለነሱ ቶለራንስ ቢኖረን አይደል ድምጽ ለረብሸን ይችላል እነሱ ሊሯሯጡ ይችላሉ እንደዛ አይነት ነገሮች ቢካተቱ ምንድነው የሚሉት mentally they said okay አሁን I have a community አለኝ በቃ የሚቀበለኝ ኮሚኒቲ አለኝ ስለዚህ ችግሩ ቢኖርብህም አንድ እናት ደግሞ ማለት እኔ ማለት ምን ሆነ ያለች እሱኮ መልአክ ነው በጣም ንጹህ ናቸው የሚገርም እነሱ አሁን እኛን አሁን እንደ በሽታ ሊያስብ ይችላል አንዳንድ ሰው ግን እነሱ በጣም ንጹህ ፍቅር ሲሰጡ ራሱ በቃ ሲያቅፉ የሚሰማ ስሜት አሁን እሁድ ቸርች ስንሄድ አንዳንዴ ከተነሱበት አንተ ቁጭ ባልከው ብድግ ብለው መጣ ጽጌ ብለው ቅፍ አድርገው ሲስሙ የሆነ መልአክ የነካ ነው ይመስላል ንጹህ ስለሆኑ ማለት ነው
ግን ቤተሰቦቻቸው ይጎዳሉ በእኛ በኮሚኒቲ ምክንያት። ስለዚህ በጣም ብዙ ናቸው አሉት እንዳልኩ ኤቭሪ ቸርች ብትሄድ ይኖራል። ነገሩ የሚወጡትም እኮ የሆነ ነገር ሲደረግላቸው ነው አይደል? ለምሳሌ እኛ ልጅሽን ይዘሽ ውጪ እንዲህ አይነት ልጅ ደግሞ ይዘሽ ትጃለሽ ብለን ካሳቀቅናቸው ያላትም ልጅ ላታመጣ ትችላለች ማለት ነው። ስለዚህ በዚህ ምክንያትም ብዙ ቁጥርም ላናይ የምንችለው ይሄን ይችላል አንዱ ምክንያት። እስኪ በእናንተ ቤተክርስቲያን እየተሰራ ያለ ጥሩ ነገር አለ፣ እሱን እንመለስበታለን።